ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይህ ጊር በሚል ተከታታይ የማቀርብላችሁ 95ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 26 2025 ነው። እንግዲህ በ94ኛው ቪዲዮ ትናንትና በነበረው ቪዲዮ ያየን የነበር ነው። እንግዲህ ማለት ፉል ባክግራውንዱን ታውቁታላችሁ ብዬ አስባለሁ። ስለ ቤቶች ነው። በኢትዮጵያ ውስጥ ማለት በጣም የቤት ፍላጎትና የቤት አቅርቦት ሊመጣጠኑ አልቻሉም። ሁለተኛ ያሉትም የቤት አቅርቦት ከሰው የመክፈል አቅም በላይ ናቸው። ስለዚህ እነሱን ችግር እንዴት እንፈታለን በሚል የወርልድ ባንክ የሚያቀርበው ምክረ ሀሳብ ነው ማለት ነው አሁን እያየን ያለ ነው። እና በዚህ ምክረ ሀሳብ መሰረት የተለያየ ነገር ያነሳሉ። ዋናው ግን ጠቅላላ አድርገው ሲያስቀምጡት የሚሉት ምንድነው? ሁለት ነው ማለት ገበያ እንዲሰራ አድርግ ማለት መንግስት አሁን በምታደርገው አካሄድ ገበያ መር አይደለም። የልማታዊ መንግስት አስተሳሰብ ስላለ ያው ገበያ መር አይደለም። ስለዚህ ገበያ መር ይሁን የቤት አቅርቦቱ። ሁለተኛ እና ደግሞ የተለያየ አይነት ገበያ ስላለ ማለት ገበያው አንጓ አለው ነው ማለት እንደ ሰው ገቢ እንደ ሰው አቅም የተለያየ አይነት ገበያ ነው ያለው። አሁን ለምሳሌ የኮንዶሚኒየም ገበያ አለ፣ የማህበር ቤቶች ገበያ አለ፣ የሰዎች በግለሰብ ሊዝ አሸንፈው የሚሰሩበት ገበያ አለ እና እንደገና ደግሞ የሪል ስቴት ገበያ አለ እና እንደዚሁም ደግሞ ኢመደበኛ የሆነው ገበያ አለ። ሰዎች ዝም ብለው በሰፈራም ይዙት አለ፣ የጨረቃ ቤት አለ ወዘተ። እሱም የራሱ የሆነ ገበያ ነው፣ ይገነባል፣ ይከራያል ወዘተ። ስለዚህ የእንትኑ ገበያው የተለያየ ስለሆነ ፖሊሲዎቹ እነዚህን ገበያዎች እንዴት አድርጎ ማገዝ ይቻላል? ለምሳሌ አሁን ኮንዶሚኒየም ውስጥ መግባት የሚፈልገውን ሰው እንዴት አድርጎ ኮንዶሚኒየም ውስጥ እንዲገባ ማድረግ ይቻላል? ቤት መስራት ማለት መሬት በጨረታ በሊዝ ወስዶ ቤት መስራት የሚፈልገውን ሰው እንዴት ማገዝ ይቻላል? በኮኦፕሬቲቭ በማህበር ተደራጅተው ቤት መስራት የሚፈልጉትን ሰዎች እንዴት እንደዚህ። ስለዚህ ባንጓው ከፋፍለ ፖሊሲ እና ሬጉሌሽኖች እነዚህን ታሳቢ አድርገው ያንን ለማገዝ የሚሆኑ መሆን አለባቸው ነው የሚሉት ማለት ነው። የፖሊሲ ምክረ ሀሳባቸው ጠቅላላ አድርገው ሲያስቀምጡት ይሄንን ነው። ከዛ እንግዲህ ፕሮግራም ኤሪያስ ብለው በ6 ከፍለው ወደ 6 ፕሮግራም ኤሪያስ ብለው ያቀርባሉ። እና ማለት አንደኛው እንግዲህ ኮንዶሚኒየም ነው። ስለዚህ የኮንዶሚኒየም ገበያ አሻሽለው ግን ሲሉ በእነሱ ሀሳብ ምንድነው መንግስት ደጉሞ አይችለውም። ለሁሉም ሰው ቤት ሰርቶ ደጉሞ እና ደግሞ ብቸኛ ቤት አቅራቢ ሆኖ አይችለውም እና ይውጣ ነው። እኔ እስከምረዳው ግን እንግዲህ ያው አብራርቼዋለሁ። መንግስት እኔ ብቻ ለስራ እኔ ብቻ ማለት ቢያንስ በአፉ አላለም፣ በተግባር እንደዛ ላይ እያደረገ ማለት ምንድነው የሚባለው? በአፉ ሪል ስቴት ለምን አይቻልም? እሱም ኮንዶሚኒየም እየሰራ ሪል ስቴቶች አሉ አይደለ? የሚሰራ ይመስለኛል። አሁን ሰንሻይ የሚባል ኮንስትራክሽን ነበር ካልተሳሳትኩ፣ አያት የሚባል ነበር በፊትም ነው ምናምን። አሁን ደግሞ ዘመናዊዎቹ አሉ ኦቪድ ወዘተ። ስለዚህ ለምን የጋራ መኖሪያ ቤት ማለት እኔ ብቻ ነኝ የሁሉንም አይነት የህዝብ ማሳካው ምናምን የሚል ቅዠት ውስጥ የገባ አይመስለኝም መንግስት። ያው የራሱ የዘረዘሯቸው ለምሳሌ ምንም እንኳን ኮንዶሚኒየም ለዝቅተኛ ሰዎች ተብሎ ቢሰራም የሆነው መካከለኛና ከፍተኛ ገቢ ላላቸው ሰዎች ነው ወዘተ የሚለው ነገር እንዳለው ነው ማለት ነው። እና እሱን እያነሱ እንግዲህ ሪፎርም ኤችዲፒ ብለው የቤት የማነው ስሙን የኮንዶሚኒየም እንትኑን አሻሽለው ቤት ደጉም ነው አሁን እነሱ ሀሳባቸው። ቤት ማለት መንግስት ዜጎች ቤት ሲፈልጉ የሚደጎሙትን መርጦ ታርጌት አድርጎ መደጎም አለበት። ኮንዶሚኒየም ግን ታርጌትድ የሆነ ድጎማ ሊሆን አልቻለም። ስለዚህ ከኮንዶሚኒየም ይውጣና ራደር ሌላ ስኪሞች ይፈልግ። አሁን እነዚህ ጋር የሚያመጡት ምንድነው? መደጎም አለበት፣ ግን ለመደጎም ምን ያደርግ? በሊዝ ሽያጭ የሚያገኘውን ገንዘብ ይሰብስበውና እሱን ይዞ ነው ነፃ ገበያ ውስጥ ይሄ ማርኬት ውስጥ አሁን ለምሳሌ በኮኦፕሬቲቭ ሊሆን ይችላል፣ በግል ሊሆን ይችላል፣ በሪል ስቴት ዴቨሎፐር ሊሆን ይችላል። እነዛ የሚሰሩት ቤቶች ላይ አነስተኛ ገቢ ያላቸው ሰዎች ቤት ገዝተው መግባት
የሚችሉበትን ሁኔታ ያመቻች ነው። እንዳልደግምባችሁና የዛሬውን ቶፒክ እንዳላሳጥረው ግን እንዳልኳችሁ ይሄ ምክረ ሀሳቡ ፕሮግራም 1 ላይ ያለው ምክረ ሀሳብ ብዙ ክፍተት ያለበት ነው። የሰውን ማለት የኑሮ ደረጃ ዝቅተኝነት ከግምት ውስጥ ያስገባ አይደለም። መንግስት ኮንዶሚኒየም ውስጥ ቢገባ ችግር የሚፈጥረው ያለ ገበያ መርህ ሲገባ ነው። በገበያ መርህ ከገባና በገበያ መርህ ሰርቶ በርካሽ ቤት ማቅረብ የሚችል ከሆነ ምን ችግር አለው? ውስጥ ውስጥ የሚሉትን ነገሮች ከግምት ያስገባል መሰለኝ ማለት ነው። ስለዚህ እንደ ሀሳቡ እኔ ልክ አይደለም ብዬ እንግዲህ 94 93 ፕሮባብሊ 92 ላይ እነዚህ ነገሮች ሳነሳ ነው የቆየሁት። ምንድን ነው እነሱ ያሉት? አንተ ያልከው ምንድን ነው? ነገሮቹ እንዴት ይሄዳሉ? እኔ ምን አይነት አቋም ሊይዝ ይገባል ለማለት ከፈለጋችሁ 92 93 94ኞቹን ቪዲዮዎች ያቸው ማለት ነው። ግን መጨረሻ ላይ እንግዲህ አሁን ምንድነው ማለት ሪኮመንድ አደረጉና ይሄንን ነገር ስለዚህ መንግስት ምንድነው በእነሱ ኮንዶሚኒየም ውስጥ ጣልቃ ይግባ ማለት ቤት ማምረት ውስጥ ጣልቃ ይግባ፣ ይልቁንም ይውጣና ታርጌትድ ሰብሲዲ ስኪም ያምጣ ማለት ማርኬትን በአንጓ ከፍሎ ሴግመንት ለማለት ነው። አንጓ ሙለ በአንጓ ከፍሎ የመረጠው አንጓ ላይ እንደየአንጓው ኪስ ውስጥ እንዳለው መጠን ማለት መጀመሪያ መረዳት ያለበት ዝቅተኛ ላይ ነው። አሁን አንድ ማርኬትን ብትከፋፍሉት በአንጓ አድርጋችሁ ወይንም ሴግመንት ብታደርጉት ይሄኛው አሁን ፕራዮሪቲ ነው ገንዘባችሁ ያላችሁን ገንዘብ ለዚህኛው የህብረተሰብ ክፍል ነው። ምክንያቱም ምንም አቅም የሌለው እሱ ስለሆነ ማለት ነው። እና እንደሱ አይነት ታርጌትድ የሆነ አሁን የሆነው ምንድን ነው መሰላችሁ? እነሱ የሚሉት ለምሳሌ ኮንዶሚኒየም ገነባ ደጉማ ኸዋል። ግን ይሄ የደጎምከው ኮንዶሚኒየም ሄዶ ለማን ነው የሆነው? መካከለኛና ከፍተኛ ገቢ ላላቸው ሰዎች ነው ሲሳይ የሆነው እንጂ አንተ ልትደጉማቸው ለፈለካቸው ዝቅተኛ ታች ያሉት አንጓዎች ወይም የገበያ አንጓዎች ወይም ሴግመንቶች ላይ ሊጠቅም አልቻለም። ማለት በኢትዮጵያ ውስጥ ካሉ ሰዎች ገቢያቸው ፈርስት ቱ ኩንታይል ሲሆነውን አልረዳቸውም። ስለዚህ ታርጌቱን ሚስ አድርጓል ከሚያነሷቸው ችግሮች ነው። እውነት ነው እንደሚመስለው። ምክንያቱም ራሳቸው እንዳሉት 53%ን የኮንዶሚኒየም ቤት ሌላ ተከራይ ነው የሚኖርበት፣ ባለቤቱ አከራይቶት ስለሚወጣ ወይ ሸጦት ስለሚወጣ ማለት ነው። ዊች ሚንስ ምን ማለት ነው እጣ ያልወጣለት ሰው ያንን ቤት ካሽ ከፍሎ መግዛት የሚችል በገበያ ዋጋ ለዛውም ማለት ነው። ሲሸጠው በኮንዶሚኒየም ዋጋ አይደለም የሚሸጥለት፣ በገበያ ዋጋ ነው የሚሸጥለት። እና እንደዛ አድርጎ ስለሆነ አንተ ሰብሲዳይዝድ የሆኑ ሆሞች ለእንትኖች ነው የሰጠኸው ነው ለባለ ሀብቶች ነው የሰጠው። ትሩዝ ኢዝ ግን እንዳልኳችሁ ሰብሲዲውን ማን ነው የወሰደው? ዞሮ በብዙ መልኩ ብታዩት ድጎማውን በአንድም በሌላም መልኩ የተጠቀመበት ቤት ባይሆንም በቤት አድርጎ አይጠቀምበትም። በአንድም በሌላም መልኩ አድርጎ የተጠቀመበት ማን ነው? ዝቅተኛው የህብረተሰብ ክፍል ነው። እነሱ ግን ቤቱን የወሰደው ቢኮዝ ነው ቤቱን ሲወስድ በገበያ ዋጋ ነው ያኛው የሚወስደው፣ በድጎማ ዋጋ አይደለም። በድጎማ ዋጋው የሚወስደው ባለጣው ነው። ባለጣው በድጎማ ዋጋ ከወሰደ በኋላ ሲያከራየው በገበያ ዋጋ ያከራየዋል፣ ሲሸጠው በገበያ ዋጋ ይሸጠዋል። ስለዚህ ቤትን በገንዘብ ቀይሮ ይወጣል። አሁንም ወጥቶ የቤት ፈላጊ ነው የሚሆነው። እንትኑ ይገባቸዋል እንዴት ማለት ነገር ላለመደጋገም ነው፣ ግን የግድ ስለሆነ ልድገመው። እንግዲህ ታገሱኝ። ምን መሰላችሁ? አሁን ለምሳሌ ኮንዶሚኒየም በጣ ወጣለት ሰውየው። በጣ ሲወጣለት ስቱዲዮ ይድረሰው፣ አንድ መኝታ ቤት ይድረሰው፣ 2 መኝታ ቤት ይድረሰው፣ መንግስት የሚለው የኮንዶሚኒየም ቤቶችን በገዛ በድጎማ ነው ማስተላልፈው እያለ ነው አይደለም። በድጎማ ነው ማስተላልፈው ብሎ በጣ አውጥቶ ዝቅተኛ ገቢ ላላቸው ሰዎች የሆነ ነገር ይሰጣቸዋል ማለት በዋጋው ማለት ነው። እሱ ሴት ባረገው በተደጎመው ዋጋ እንበልና ለምሳሌ 2 መኝታ ቤት በ900 በ1 ሚሊዮን ብር አስረከበ መንግስት። ተደጉሟል ነው እኔ አይዳውት ተደጉሟል አልተደጎመም የሚለው ነገር ላይ ጥርጣሬ ያለኝ፣ የራሴ ጥርጣሬ ያለኝ። ግን አስዩም አድርገን ተደጉሟል ብለን ሰውየው በ1 ሚሊዮን ብር ወሰደው።
በ1 ሚሊዮን ብር ከወሰደው በኋላ ቢያከራየውም ሆነ ቢሸጠው ሲሸጠው 1 ሚሊዮን ብር ይሸጠዋል? አይሸጠውም። የሚሸጠው በምንድን ነው? በገበያ ዋጋ ነው የሚሸጠው። 2 መኝታ ቤት ሲሆን 3 ሚሊዮን ብር 4 ሚሊዮን ብር ምናምን አድርጎ ሊሸጠው ይችላል። ገብታችኋል? ሲሸጠው ገበያ ላይ ኮንዶሚኒየሙ ቢሸጥ በሚያወጣበት ዋጋ ነው ገዢው የሚገዛው ማለት ነው። ስለዚህ ገዢው ኮንዶሚኒየም ላይ በዛ በመግዛቱ እነሱ እንደሚሉት እያደረክ ያለኸው መካከለኛ ገቢና ከፍተኛ ገቢ ያላቸውን ሰዎች የተደጎሙ ቤቶች እየሰጣቸው ነው። But the truth is these people are buying it at market price, therefore it cannot be a subsidized house. የተደጎመ ቤት አይደለም እየገዙ ማለት የተደጎመ ቤት ገዙ እንጂ በተደጎመ ብር አይደለም የሚገዙት። ከኪሳቸው በገበያ ዋጋ ነው የገዙት። ስለዚህ ያቺ የድጎማዋን ወስዶ የማርኬት ዋጋውን ዲፍረንሱን የሚጠቀመው ማን ነው? ታች ያለው የህብረተሰብ ክፍል ነው ወይንም whoever that አሁን ችግሩ መንግስት ለምሳሌ ኮንዶሚኒየም ሰርቶ ሲሰጣችሁ ገቢያችሁ በጣም ዝቅተኛ ነው ወይ ብሎ ቼክ ያደርጋል? አይመስለኝም። ማለት እንትን ነው ወይ በቀበሌ ቤት ነው ወይ የምትኖረው? ኪራይ ቤት ነው ወይ የምትኖረው? ደካማ ነህ ወይ? ገቢ የለህም ወይ? በጡረታ ነው ወይ የምትኖረው? ተብሎ አይደለም የሚሰጣችሁ። ኮንዶሚኒየም ከተመዘገባችሁ ባይ ዴፊኒሽን ምንድናችሁ ማለት ነው እንትን ናችሁ ማለት ነው። ዝቅተኛ የኑሮ ደረጃ ያላችሁ ናችሁ ነው ባይ ዴፊኒሽን ከተመዘገባችሁ። ስለዚህ በዛ አሰምሽን መሰለኝ ዝም ብሎ ነው የሚመዘገበው። በኋላ ላይ ደግሞ እንትኑም ተቀየረ ነው ቴምፖም ተቀየረና ሌላ አይነት ነገር ነው። ስለዚህ እነሱ አሁን በኮንዶሚኒየም ላይ አንዱ የሚያነሱት ወቀሳ ምንድን ነው? በድጎማ እያስተላለፍክ ነው ለሀብታሞች፣ መደጎም የሌለባቸው ሰዎች እየደጎምክ ነው። ግን እንዳልኳችሁ ሰዎቹ ገዢዎቹ ሲገዙ በብራቸው ስለሆነ የሚገዙት በገበያ ዋጋ ስለሆነ አልተደጎሙም። ምንም ከመንግስት ኪስ ወጥቶ ለነዚህ ኮንዶሚኒየም ለገዙ ሰዎች የተደረገላቸው ድጎማ የለም። ተወዳድረው ነው በጨረታ ማለት በገበያ ዋጋ በማርኬት ቫሊዩን የገዙት። ስለዚህ አልተደጎሙም። ማለት የተደጎሙት ማን ናቸው? ኮንዶሚኒየም የደረሳቸው ሰዎች ናቸው። በምን ሁለት መንገድ ነው የተደጎሙት? እንዴት ተደርገው? አንድ እንግዲህ መንግስት እንደሚለው እኔ ጥርጣሬ ያለኝ ያስረከባቸው ሁለት መኝታ ቤት በ1 ሚሊዮን ቢያስረክባቸው ከስሬ ነው ያስረከብኩት ነው የሚለው። የተወሰነችም ቢሆን ከ20% ብትሆን 10%ም ተጎድቼ ነው 2 መኝታ ቤት በ1 ሚሊዮን ብር ያስረከብኩት ይላል። ያችን ለምሳሌ ስለዚህ አሁን ለምሳሌ 1 ሚሊዮን ሳስረክብ 20% ተጎድቼ ነው ካለ ሌትስ ሴይ የማርኬት ፕራይሱ የዚህ ቤት ዋጋ ስንት ነው? 1.2 ምናምን ነው እንደሚመስለኝ። ምክንያቱም እንትን እያደረገ ነው አሁን ራሳቸው እንዳስቀመጡት ነው። አንድ ይሄኛው ፔጁ ስንት ነበር? 60 አሁን ነገሮችን እየረሳሁ ስለተቸገርኩ በጣም አሁን እንግዲህ ነው እዚህ ጋር የሚለው 3 መኝታ ቤት በ40% ድጎማ ነው የምሰጠው እያለ ነው። እንበልና 3 መኝታ ቤት በ40% ድጎማ የሚሰጥ ከሆነ ሶስት መኝታ ቤት በ40% ድጎማ የሚሰጥ ከሆነ ይህ ነው 40% የፕራይሱን እኔ ነኝ የከፈልኩት እያለ ነው። 1 ሚሊዮን ከሰጠ 1.4 ነበር መሸጥ የነበረበት ለሰዎቹ 40% ደጉም ያለው ካለ እና ግን በ1 ሚሊዮን ከሰጣቸው 400 ሺህ ብር እኔ ከፍዬላቸው ነው እንጂ ከኔ መግዛት የነበረባቸው በ1.4 ሚሊዮን ብር እያለ ነው ማለት ነው። እና በዚህ ወሰዱት። ስለዚህ በሌላ አማርኛ ምን ማለት ነው? 3 መኝታ ቤት በ1 ሚሊዮን ብር የወሰደው ሰውዬ 400 ሺህ ብር ከመንግስት ተሰጥቶታል ማለት እንችላለን። ምክንያቱም የቤቱ ዋጋ 1.4 ሚሊዮን ነው፣ እሱ ግን የገዛው 1 ሚሊዮን ነው። 400 ሺህ ብር ተደጉሟል። ስለዚህ 400 ሺህ ብር ተደጉሟል።
ይሄ ሰውዬ ግን ይህንን ቤት ወሰደውና ገበያ ላይ ሲያወጣው ገበያው አሁን መንግስት እንግዲህ አሰምሽኑ ምንድን ነው ማለት ነው ሌትስ ሴይ አይ ዶንት ኖ በብሬክ ኢቭን ነው ምናምን እንዴት አድርጎ እንዳልኳችሁ እኔ ይሄ ሰብሲጂ ድጎማ ፕሮግራም የሚባለው ላይ ጥያቄ አለኝ ራሴ ማለት ነው ከመረጃዎቹ ተነስቼ ማለት ነው። ግን እነሱን ይህንን ልክ ነው ብለን አስበን ተቀብለን 1 ሚሊዮን ማለት ይሄን 1.4 የሚያወጣ ሚሊዮን ብር እንግዲህ በኮስት ሰጥቶት ይሁን በምን ይሁን አይታወቅም። ይሄ ሰውዬ ግን ገበያ ላይ ይዞ ሲወጣ አሁን 3 መኝታ ቤት ኮንዶሚኒየም 1.4 ሚሊዮን የሚሸጥ ይመስላችኋል? አይመስለኝም ነው። ሌትስ ሴይ 3 ሚሊዮን ሊሸጥ ይችላል። እንደው ዝም ብዬ ነው፣ ከዛም ሊበልጥ ይችላል። ገብቷችኋል? 3 ሚሊዮን ሸጣው። ሲሸጠው ይሄ 3 ሚሊዮን የከፈለው ሰውዬ ከመንግስት ምንም ድጎማ አልወሰደም። ምክንያቱም 1 ሚሊዮን ሲከፈል ሲደመር 400,000 ሲደመር 2 ሚሊዮን አድርጎ እችን 400,000 እና 2 ሚሊዮን ተጨማሪዋን የወሰደው ማን ነው? ኮንዶሚኒየሙ የደረሰው ሰው። ስለዚህ ተጠቅመው ማለት ገንዘብ በገንዘብ ነው ያደረገው መንግስት ይሄኛውን ሰውዬ ማንን? ኮንዶሚኒየም የደረሰውን ሰውዬ። ይሄኛው ገዢው ሰውዬ ከመንግስት ምንም የተደረገለት ድጎማ የለም። ምክንያቱም ቤቱ በገበያ የሚያወጣው 3 ሚሊዮን ብር ነው። በዛ በገበያ ዋጋ መንግስት ኮንዶሚኒየም ከሰው ላይ የምትገዛ ከሆነ ለአንተ ደግሞ የተለየ ድጎማ አለኝ ምናምን አላለሁ። ከፍሎ ነው የገዛው። ገብቷቸዋል። ከፍሎ ነው የገዛው። ይሄኛውም ሰውዬ ተጠቅመዋል። ኮንዶሚኒየሙን የደረሰው ሰውዬ የሸጠው ሰውዬ ተጠቅመዋል። ይሄን ብር ወስዶ ምን ልበላችሁ የገበሬ መሬት ገዝቶ ዋቴቨር አይ ዶንት ኖ ነው ብላችሁ የገበሬ መሬት ወስዶ ወይንም የሆነ ነገር አድርጎ ኑሮን ያሻሽልበታል ሳምሃው። ወይንም ድሮ የሚከራየው ቤት በጣም ደካማ ከሆነ ከዛ ቤት ወጣ ብሎ የሆነ ነገር ውስጥ ይገባል ምናምን ብሎ። ስለዚህ ዊን ዊን ነው ኢን ደ ፕሮሰስ መንግስት የሆነች 400,000 ብር ምናምን ሉዝ አድርጓል። ካደረገም ግን አይ ዳውት ኢፍ ኢት ዳዝ። እኔ ግን ያደረገ አይመስለኝም። መንግስት 400,000 ብር ምናምን ያጣ አይመስለኝም። ስለዚህ እነሱ አሁን አንዱ ችግራቸው እንደዚህ ሆኗል እና ኮንዶሚኒየም ልትቀጥለው አትችልም። በተለይ ደግሞ ከነሱ አንጻር ማለት ፊዚካል ማለት እንዳልኳችሁ ይሄ ማለት ነው በበጀት አንጻር ሊያስቀጥል አይችልም። ምክንያቱም 1.4 ሚሊዮን አውጥቶ ቤት እየሰራ በ1 ሚሊዮን ለዝቅተኛ ገቢ ላለው ሰው እያስረከበ ከበጀት አንጻር ለምሳሌ ሊቀጥል አይችልም ነው የሚሏቸው። እውነት ከሆነ አዎ ሊቀጥል አይችልም። እኔ ግን መሬት 69 ማለት ትልቁን ዋጋ የሚይዝለት ማለት ማን ነው? የመሬት ዋጋ ነው። ስለዚህ ቤቱ 1.4 ሲባል አክቹዋሊ 1.4 አይደለም። የመሬቱ ዋጋ በጣም ከፍተኛ ነው። የመሬቱ ዋጋ በጣም ከፍተኛ ስለሆነ የመሬቱን ዋጋ ስታወጡለት ቤቱ እንዲያውም 800,000 ምናምን ሊሆን ይችላል። ላይክ ነው ይሄ ኮንስትራክሽኑ ዲዩቲው ምናምን ስታደርጉት 800,000 ሊሆን ይችላል ያወጣው ቤቱ ለመገንባት። ስለዚህ መንግስት አክቹዋሊ እኔ ሉዝ እያደረገ አይመስለኝም ነው። አት ዘ ኤንድ ኦፍ ዘ ዴይ ዋት ኢዝ ዘ ትሩዝ ኤቭሪባዲ ኢዝ ሃፒ በህንድኛ ማለት። ስለዚህ እኔ እንግዲህ እንዲህ አይነት አሁን ለምሳሌ ፕሮግራም 1 ብለው ሪፎርም አይችዲፒ ብለው ሪፎርም አይችዲፒ ወይንም ደግሞ የኮንዶሚኒየም ቤቱ ሪፎርም ያስፈልገዋል፣ ማሻሻያ ያስፈልገዋል፣ ምክንያቱም ይሄ ችግር አለበት ብለው የዘረዘሯቸው ችግሮች እኔ ችግሮች ናቸው ማለት ችግር የለበትም አይደለም። አሁን የመንግስት አንዱ ችግር ምንድነው? ደጋግመን እንዳልነው መሬት ሲወስድ በገበያ ዋጋ አይደለም የሚወስደው። በገበያ ዋጋ ደግሞ ሲባል የገበያ ዋጋው ራሱ በራሱ የፖሊሲ ችግር ምክንያት በጣም የተበላሸ እና የውሸት ዋጋ ነው። የውሸት ዋጋ ማለት እንዴት ልበላችሁ? አውቆ እጥረት ፈጥሮ በጥረት በተፈጠረ ሰው ሰራሽ እጥረት በናረ ዋጋ ለሌላ ሰው ይሸጥና ለራሱ ግን ሲወስድ በነፃ ይወስዳል። ስለዚህ እሱ አሁን ለምሳሌ 1 ሚሊዮን ቤት ላይ ነው ዋጋዬ 1.4 ነው ሲል ይደነግጣሉ እንትኖቹ ማለት ነው ሪል ስቴቶቹ። ምክንያቱም እንዴትም አድርገ ነው 3 መኝታ ቤት 1.4 ሊመጣ አይችልም ነው። ለምን? የመሬቱ ዋጋ ገብቶ እንትኑን አንስቶታል። አማንጋዘር ቲንግስ ማለት ነው።
እና ነገሩ እንዲህ ያለ ስለሆነ እነሱ የሚያቀርቡት ትችት ልክ አይደለም። አሁን ለምሳሌ እንዳልኳችሁ ማለት ነው። ምክንያቱም እያረክ ያለኸው መካከለኛና ከፍተኛ ገቢ ያላቸውን ሰዎች መደጎም ነው። ትሩዝዝ ግን አልተደጎሙም። ምክንያቱም በገበያ ዋጋ ነው ሲገዙ የሚገዙት፣ ሲከራዩ የሚከራዩት በገበያ ዋጋ ነው። ዊች ሚንስ ኮንዶሚኒየሙ የሚከራየውም የሚሸጠውም በገበያ ዋጋ ነው። ዛሬ ብታወጡት ገበያ ላይ ከዛ የተሻለ አሁን ከሚሸጥበት ዋጋ ማለት እንዴት ልበላል፣ ኮንዶሚኒየምማ እንዲያትገዙም ብሎ አይከለክልም። ለምሳሌ ገብታችኋል? የኮንዶሚኒየም ቤት ከዚህ በላይ ዋጋ እንዳያወጣ ብሎ ሲከለክል ይሰማል? አይሰማም። ከዚህ በላይ እንዳይከራይ ብሎ ሲከለክል አትሰሙትም። ስለዚህ በገበያ ነው የሚሸጠው፣ በገበያ ነው። በገበያ የሚከራይና በገበያ የሚሸጥ ከሆነ ገዢዎቹ እየተጠቀ ማለት ነው በመንግስት ምንም ሰብሲዳይዝድ አልሆንም። ነገር ግን እንደዚህ አይነት በእኔ እምነት ነው የምላችሁ እንደዚህ አይነት የተሳሳቱ ምክንያቶችን ይጠቅሱና አሁን ለምሳሌ ሚስ ዳይሬክትድ ሆኗል፣ ሚስ ታርጌት አለው የተሰራው ለዝቅተኞች ነው። ነገር ግን ተጠቃሚ የሆኑት መካከለኛና ከፍተኛ ገቢ ያላቸው ናቸው። እነዚህ መካከለኛና ከፍተኛ ገቢ ያላቸው ደግሞ መጠቀም ብቻ ሳይሆን መኖር ብቻ ሳይሆን አት ኤንድ ኦፍ ዴይ ሰብሲዳይዝድ እየሆኑ ነው ይላቸዋል። ስለዚህ ይሄን እንደዚህ አይነቶችን ምክንያቶች ያነሱና ታርጌትድ ይሁን ዊች ሚንስ አሁን ሰብሲዲ አንተ ማገዝ ፈልጋል። ጥሩ ነው ማገዝ መፈለግ፣ ዝቅተኛ ገቢ ያላቸውን ሰዎች ቤት እንዲያገኙ ለማገዝ ማሰብ መልካም ነው። ነገር ግን ኢላማውን ስቷል ነው ኢላማውን ስቷል። ከምን አኳያ? ከቤት እንትን አኳያ ደፍኒትሊ ኢላማውን ስቷል። ምን ማለት ነው? ኮንዶሚኒየም ሲታሰብ የታሰበው ለዝቅተኛ ላይክ ነው ገቢያቸው ዝቅተኛ ለሆነ የህብረተሰብ ክፍሎች ነው ሲታሰብ በቤትነት ማለት ነው። ግን ተጨባጭ መሬት ላይ ያለው ሁኔታና ገበያው፣ ፖለቲካው፣ የሀገሪቱ ሁኔታ ምን አደረገው? ኮንዶሚኒየምን ራሱ ቅንጦት አደረገው። ስለዚህ ኮንዶሚኒየም ቅንጦት ስለሆነ አሁን በዚህ ቅንጦት ኮንዶሚኒየም ውስጥ መንግስት መግባት የለበትም። ቅንጦት ቤት አቅራቢ መሆን የለበትም። ይውጣና ምን ያድርግ ሲባል መሬት በርካሽ ይሽጥ። አሁን ከሚሸጥበት ባነሰ የቤት ዋጋ እንዲረክስ ማለት ነው። በርካሽ ይሽጥና ከመሬት ሽያጭ የሚያገኘውን ገንዘብ ለብቻው እንዴት ልበላችሁ፣ ከዚህ የሚመጣ ገንዘብ ለዚህ አገልግሎት ብቻ ነው የሚውለው ብሎ ከመሬት ሽያጭ የሚመጣውን ገንዘብ ለብቻው በአንድ አካውንት ያስቀምጠውና እንዴት አስቸጋሪ እንደሆነ ለብቻው በአንድ አካውንት ያስቀምጠውና ከዛ በኋላ መሬት ረክሶ እና ደግሞ መሬት ሲያቀርብም ደግሞ አሁን መሬት የእሱ ችግሩ ምንድን ነው መሰላችሁ? ሌላው ችግሩ ትክክለኛው እነሱ የወቀሱበትም ትክክለኛው ማክሰብ ተብሎ የሆነው ችግር መሬት አሁን በአመት መሬት ያመርታል። ወደ ስንት ነው የሆነ ሄክታር መሬቶች ያመርታል። 1000፣ 2000፣ 3000 አላቅም የሆኑ ሄክታር መሬቶች ለምሳሌ በአዲስ አበባ ነው ያመርትና በሄክታር መሬቶች ላይ 1000 ሄክታር መሬት ያመርትና የሚያደርገው ግን ምንድን ነው 900 ሄክታሩን መሬት ለራሱ ይወስዳል። ለራሱ ማለት ምን ማለት ነው? ለኮንዶሚኒየም ግንባታ ይወስደዋል። ለተለያዩ የልማት እንትኖች ጉዳዮች ይሰጣል። ለመንግስት ምናምን ፕሮግራም ማስፋፊያ፣ ለማህበራዊ ጉዳዮች ለምናምን ላይክ ነው ለስ ፓር ቫሊዩ ላይክ ነው በቃ በአት ዲስፖዛል ፕራይስ እንዳሉት በሚጣልበት ዋጋ ይሰጣል። እንደዚህ አድርጎ ያከፋፍልና ለሪል ስቴት ለቤት ግንባታ ለምሳሌ በማህበር ተደራጅታችሁ ወይ ደግሞ በግላችሁ በሊዝ ወስዳችሁ ወይንም ደግሞ እንደ ሪል ስቴት ዴቨሎፐር ካምፓኒ ሆናችሁ መሬት ወስዳችሁ ቤት ለመስራት ስትፈልጉ በአመት ከሚያዘጋጀው መሬት 10% ብቻ ነው የሚሰጣችሁ። ያ ምን ያደርገዋል መሰላችሁ? ካለው የመሬት ዲማንድ አኳያ የሚያቀርባት መሬት ራሱ ጥቂት ስለሆነች ምን ይሆናል? የመሬቱ ዋጋ ተመዞ በካሬ ሜትር እስከ 13,000 ብር ምናምን ይደርሳል። ስለዚህ ይሄንን ነገር አቁምና አሁን ለምሳሌ በአመት 5,000 6,000 ዝም ብዬ ነው የምላችሁ ላይክ ነው 1,000 ሊሆን ይችላል 8,000 ሊሆን ይችላል ራንደም ቁጥር ነው 5,000 4,000 ሄክታር መሬት
ካመረትክ በእንትን ሽጠው፣ እንደ ኮሞዲቲ ሽጠው። ሁሉንም ለራስህም አትውሰድ፣ ለልማት ድርጅት ገዝተው ይውሰዱ። ሁሉ ገብቷችኋል? ኤክሰፕት ነው ላይክ ነው እንዴት ልበላችሁ፣ ገልብጣው ነው። አሁን ቢያንስ ነው የምላችሁ። አሁን የሚያደርገው 90% ፖሊሲ ነው። በፖሊሲ ነው መሬት የሚያከፋፍለው። 10% በማርኬት ያከፋፍለው። ያን ሲያደርግ ማርኬቱ ትንሽ መሬት ስለሆነ የሚያገኘው በማርኬት የሚገኘው መሬት ዋጋ ተነስቶ ላይ ይወጣል። ስለዚህ ገልብጣው ነው። አሁን ስዊች አድርገውና የፖሊሲውን 10% አድርገው ምናልባት ለአንዳንድ በጣም አስፈላጊ የሆኑ ማህበራዊ ልማት ለሚሰሩ ለምሳሌ እንዴት ልበላቸው፣ አሁን አንድ ሰው በጣም ኢንቨስት አድርጎ ወላጅ የሌላቸው ህፃናትን አሳድጋለሁ ቢል መሬት መቼም ለሱ በጨረታ ይሸጡለት ፌር አይደል? እንደሱ አይነት ነገር 10% ይበቃል ነው። ምክንያቱም ዝም ብሎ ማንም የተነሳ እንትን ልስራ አይደለም። የተወሰነ ሰው ነው እንደዛ ላይ ያደርግ የሚችለው። ስለዚህ በጣም ኢምፖርታንት ለሆኑት 10% መሬት በፖሊሲ ስጥ። በአመት ከምታመርተው ለምሳሌ 5000 ሄክታር መሬት ብታመርት ማለት ነው። ገብቷችኋል? 5000 ሄክታር መሬት ብታመርት፣ ስለዚህ 90%ቱን ለሽያጭ አቅርበው። ስለዚህ አሁን የ5000 90% ስንት ይሆናል መሰላችሁ? ወደ 450 ሄክታር የ4500 ሄክታር መሬት ይመስለኛል። 4500 ሄክታር መሬት በአመት ለጨረታ አውጣ። አሁን በአመት 4500 ሄክታር መሬት ለጨረታ ስታወጣ አሁን እንደምትሸጠው መቼም በካሬ ሜትር 13000 ምናምን አትሸጥም ነው። ገብቷችኋል? ቶሎ ሰፕላይ የምታረግ ከሆነ ያ ግን ምን ይጠይቃል? ለምሳሌ አዲስ አበባ መዘርጠጥ አለብህ ማለት ነው። እንደኔ ነው የምላችሁ። ምክንያቱም ዝም ብለህ 4500 ማለት እንደዚህ አይነት አሁን 4500 ሄክታር መሬት ለ5-6 ዓመት ብትሰጥ አዲስ አበባን ምናልባት ሰጥ ልታደርገው ትችል ይሆናል። አይዶን ነው። ገብቷችኋል? ግን እንደዛ ስታደርግ ዋጋውን ታደርግ በኋላ አሁን ካለው 13000 ምናምን ልታወርደው ትችላለህ። ኔቨር ነው ማርኬቱን አሁን እንዴት ሪያክት እንደሚያደርግ እኔ ፕሬዲክት ማድረግ ያስቸግረኛል። ቱ ቢ ፍራንክ ቢካውዝ ለምንድን ነው መሰላችሁ? ስፔኩሌሽን ሊገባ ይችላል እና ላንድ ሆርዲንግም እዛ ውስጥ ሊገባ ይችላል። ሰው ሊገዛ ይችላል ዝም ብሎ። ምክንያቱም ዲማንዱ በጣም ሰፊ ስለሆነ ነው ኒር ፊውቸር በጣም ብዙ ተፈላጊ እንደሚሆን ስለሚታወቅ እና ከተሜነታችን እንትን ስለሆነ ኤኒዌይ እንደዚህ አድርግ ነው የሚሉት። እሱን አናሊሲሱን በኋላ እንመጣበታለን። ግን 90% መሬቱን በአመት 4500 ሄክታር አቅርብ ለጨረታ። ያንን 4500 ሄክታር መሬት እንትኑን ከቨር አድርጋ። አሁን 4500 ዝም ብለህ ደኑን ጫካውን ምናምን አንድ ላይ 4500 ሄክታር ነው ውሰዱ ሳይሆን ጠርገ መንገድ አስገብተ መሰረተ ልማት አሟልተ ደልድለ ምናምን ብለ የሚነሱትን ሰዎች አንስተ ምናምን ብለ እዛ ላይ ለመጥረግ የሚነሱትን ሰዎች ለማንሳት ካሳ ለመክፈል ወዘተ። ካሳ ስትከፍል ደግሞ ሪዝነብል ካሳ ክፈል ወዘተ። እንደዚህ አድርገ መሬቱን ለማዘጋጀት ያወጣኸውን ወጪ ከግምት ውስጥ አስገባና መሬቱን በጨረታ አቅርበው። ስለዚህ መነሻ ዋጋው ምን ይሆናል ማለት ነው? ሌትስ አይ ዶንት ኖ ላይክ ነው ፕሮፊት ማርጂን 50%። ለምሳሌ 4500 ሄክታር መሬት ለማዘጋጀት የሆነ 10 ሚሊዮን ብር ቢፈጅበት 10 ሚሊዮን ሲካፈል 4.5 አድርጋችሁ በካሬ ሜትር ምንድነው 4500 ሄክታር 1 ሄክታር 10,000 ሜትር ነው ወዘተ። ብቻ የሆነ ነገር ይመጣል ነው በካሬ ሜትር የሆነ ፕራይስ ይመጣላቸዋል። አትሊስት እሱ መነሻ አድርገውና ለጨረታ አቅርበ ወይንም 50% ማርጂን እሱ ላይ አድርግና በረካሽ ለጨረታ መነሻ አድርገ አቅርበው። እንደዛ ስታደርግ በየአመቱ 4500 ሄክታር መሬት እንደምታቀርብ ከታወቀ የመሬት ዋጋ ይረግባል። የመሬት ዋጋ ሲረግብ ቤት ብዙ ይሰራል ማለት ሰዎች ወይ በማህበር ወስደው ቤት ይሰራሉ ወይ ደግሞ በግላቸው መስራት ይጀምራሉ። ምክንያቱም መሬት ይረክሳል። መሬት ሲረክስ የቤት ወጫቸው በጣም ይቀንሳል። ስለዚህ ፓርቲሲፔት ያደርጋሉ ነው ገብተው
ማለት መገንባት ይጀምራሉ። ሪል ስቴቶችም ዴቨሎፕ ያደርጋሉ። አሁን ሪል ስቴቶች ገብተው ዴቨሎፕ ሲያደርጉ ደግሞ እዛ ላይ የሆነ ኮንዲሽን ጨምርላቸው። ለምሳሌ ለተወሰነው ለምሳሌ 1000 ቤት ልትገነባ አሁን እንደዚህ 4500 ሄክታር መሬት አቀረብኩልህ ለአንድ ሪል ስቴት እና በጨረታ አሸንፎ ሲወስደው እዚህ ላይ ከምትገነባው ቤት ሌት 20%ን ምናምኑን ረከስ ባለ ዋጋ መሸጥ አለብን በሉት እና እንደዛ ሲያደርግ ካደረገ በኋላ አሁን ምን ይመጣል መሰላችሁ? እንግዲህ ይሄንን ሁሉ አድርጋችሁ ስትሄዱ ገበያው ቤቱን አሁን ካለበት ዋጋ በርካሽ የሚያቀርብበት ሁኔታ ይፈጠራል። ገበያው አሁን ካለበት ሁኔታ በርካሽ የሚያቀርብበት ሁኔታ ሲፈጠር የዛን ጊዜ መሬቱን ስትሸጥ የሰበሰብከው ይሄ የሊዝ ገንዘቡ አለ። ይሄን የሊዝ ገንዘብ ያዝና አሁን እንደዚህ ቤት በገበያ በቃ በሚቀርብበት ጊዜ ተበድሮ ቤት መግዛት ለሚፈልገው ሰው ለምሳሌ ዳውን ፔመንቱ 30% ከሆነ 15%ን እኔ ያግዛለሁ ሊዝ መሬት ሸጬ ካመጣሁት ሰውየው ገቢው ዝቅተኛ ከሆነ ማለት እኔ ያግዛለሁ በለው እና እንደሱ ስታደርግ አሁን ይሄ ታርጌትድ ሳብሲዲ ስኪም ቲኤስኤስ የሚሉት ይሄንን ነው ማለት ነው። ይሄ ታርጌትድ ሰብሲዲ ስኪም ማለት እንትኑን ኢላማውን ያልሳተ የድጎማ እቅድ ወይም ማለት ፍኖተ ካርታ whatever አሰራር ምናምን ልትሉ ትችላላችሁ እስኪ። ስለዚህ ታርጌቱን ሚስ አያደርግም። ምክንያቱም ዝቅተኛውን ቤት የሚገዛውን ሰው ትፈልገውና ወይንም በሆነ ሜካኒዝም እንግዲህ ባቆጣጠቡ በምናምኑ ታውቀውና ሄደ እንትን ትሰጠዋለህ ነው ድጎማ ታደርግለታለህ። ለምሳሌ ዳውን ፔመንት 15% ታግዘዋለህ ወይ 20% ታግዘዋለህ ወይ 30% ታግዘዋለህ። ከማ ቤት እንዲገዛ ከሪል ስቴት ዴቨሎፐሩ ቤት እንዲገዛ ማለት ነው። እና እንደዛ ስታደርግ አሁን ሀሳባቸው ምንድነው? ቅድም ኮንዶሚኒየም ስትሰራ ታርጌት ሚስ አርገሃል። የሰራኸው ለድሆች ነው። ቤቱ ግን በ53% የሆነው የመካከለኛና የከፍተኛ ገቢ ያላቸው ሰዎች ሲሳይ ነው። እሱን ሚስ አርገሃል፣ ኢላማ ስተሃል። ስለዚህ አሁን ኢላማህን እንድትመታ ይሄንን አድርግ ነው። ችግሩ ግን ራሳቸው እንደዘረዘሩት የዚህ አሰራር ችግሩ ምንድነው? የሪል ስቴቱ ቤት ደጉመኸውም መሬት አርክሰህም እንደኔ ነው የምላችሁ። መሬት አርክሰህም ደጉመኸውም የተወሰነ ሪኳየርመንት አቅርበህም አብዛኛው ሰው ተደጉሞ ከሚችለው ዋጋ በላይ ነው የሚሆነው እንደኔ ግምት ማለት ነው። እና እነሱ አሁን እንግዲህ እሱን ዲፌንድ እያደረጉ ነው ማለት ይሄን አካሄድ መከተል which means አሁን መሬቱን 90% በጨረታ ትሸጣለህ። እንደዛ ስታደርግ የመሬት ዋጋ ይወርዳል። የመሬት ዋጋ ሲወርድ እና ጥሩ ሰፕላይ ሲኖር ጥሩ አቅርቦት መሬት ሲኖር ማለት በቂ የሆነ 4500 አይዶ ነው ምን ያህል ነው አሁን ለምሳሌ ከተማ ውስጥ መንግስት ከሚያቀርበው ምናምን ከሚለው ጋር እንትኑ የለኝም። ሃርድ ዴታ የለኝም። ራንደም ነምበር ነው። ግን መሬት እንደዚህ አድርገህ እያመረትክ እየፈበረክ ስታቀርብ የመሬትን ዋጋ ታወርደዋለህ። ስለዚህ እንትኑም ኮኦፕሬቲቭም ይሰራል፣ በግል ወስዶ የሚሰራውም ይሰራል፣ ሪል ስቴት ዴቨሎፐሩም ወስዶ ይሰራል። ከዛ ሪል ስቴት ዴቨሎፐሩ ወስዶ ሲሰራ የሆነ አሁን ያሉት ሴቪንግ ሰርቪስ ነው አግሪመንት ወሮዘት ኮንትራክቹዋል ሴቪንግ ስኪም። ለምሳሌ አሁን የኮንዶሚኒየም የሚቆጠበውን ሰው ኮንትራክቹዋል ሴቪንግ ስኪም የሚባል አዘጋጅና የሆነ ሌላ ነው ባንኮች ላይ ሄዶ ለዚህ ፐርፐስ ተብለው በሚከፈቱ ፕሮዳክት አይነቶች ለምሳሌ እያንዳንዱ ባንክ ኮንትራክቹዋል ለቤት የሚሆን ኮንትራክቹዋል ሴቪንግ ስኪም የሚባል ያዘጋጅና የሚባል ፕሮዳክት የሴቪንግ ፕሮዳክት እዛ ላይ ሄዶ ይቆጥብና እዛ ላይ የቆጠቡ ሰዎች ሪል ስቴቶች ጋር እየሄዱ ቤት መግዛት እንዲችሉ እና ነው ቅድመ ክፍያውን ቆጥበዋል። ከዛ ባንኩ ደግሞ ቀሪውን ያበድራቸዋል። ሪል ስቴቱ ቤቱን ሰርቶ ያስረክባቸዋል።
የሪል ስቴት እንትኑን ታሰራዋለህ ወዘተ ወዘተ ነው። ይሄን አካሄድ ተከተል። ታርጌቲንግ ላይክ ነው። ይሄኛው ደግሞ ታርጌትድ ሴቪንግ ላይክ ነው። ታርጌትድ ሰብሲዲ ስኪም ይሆናል። እንደዚህ ሲሆን እንደነሱ ሀሳብ ዝቅተኛ ህብረተሰቡን ክፍል የቤት ባለቤት ታደርገዋል። ግን ይመስላችኋል ወይ ነው? አሁን የዝቅተኛው የህብረተሰብ ክፍል እኮ ችግሩ ምንድን ነው? ገቢው ትንሽ ነው አይደለ? ገቢው ለእንትን አይበቃም ነው፣ ለብድር አይበቃም። ሪል ስቴቱ ደግሞ ዋጋው ይጨምራል ራሳቸው እንዳሉት። ምክንያቱም ውስጡ 4-5 ነገር ነው የሚገባው። ገብቶቿል። ውስጡ እነዚህ ዋጋዎች ይገባሉ ማለት የሊዙ ዋጋ የፈለገውን ቢረክስም ይገባል። ገብቶቿል። የሊዙ ዋጋ የፈለገውን ቢረክስ መቼም በዜሮ በብላሽ ከሰጠው እሱ አንድ ነገር ነው፣ ግን አጫርተህ ሽጥ ነው የሚሉት። ስለዚህ የሊዙ ዋጋ ይገባል። ኦፍሳይት ኮንስትራክሽን ዋጋ ይገባል። ኦንሳይት ኮንስትራክሽን ዋጋ ይገባል። ስፔኪሌሽንም ይገባል ቱ ሳም ኤክስቴንት። ስለዚህ እነዚህን 4 ዋጋዎች አስገብቶ ነው የሚሰጥለት። እንደዛ በሚሆንበት ጊዜ መንግስት የሚያደርገው ሰብሲዲ አንደኛ እኔ መጠኑ ኮንዶሚኒየም ላይ ሰብሲዳይዝ ከሚያደርገው በላይ ነው የሚሆንበት የሚል እምነት። ኮንዶሚኒየም ላይ ከሚደጉመው በላይ ሪል ስቴት ላይ ይደጉማል። ያን ሲያደርግ እነሱ አሁን ለምሳሌ የኮንዶሚኒየም ችግር ነው የሚሉትን የገንዘብ ጥቂቷን መንግስትን ገንዘብ ወስደ ከአቅም በላይ የሆነ ድጎማ እያረክ ነው የሚሉት። አት ዘ ኤንድ ኦፍ ዘ ዴይ ግን ሪል ስቴት ላይ ቤት ለዝቅተኛ ሰዎች ሪል ስቴት ላይ ደጉማለሁ ካለ ኢትስ ጎይንግ ቱ ኤንድ አፕ ሰብሲዳይዚንግ ሞር ዳን አይችዲፒ ኬዝ። እኔ እንደሚመስለኝ በአይችዲፒ ወይም በኮንዶሚኒየሙ ሰብሲዳይዝ ከሚያደርገው በላይ ሄዶ እዛ ሰብሲዳይዝ ሊያደርግ ነው። ያም ብቻ ሳይሆን ግን እኔ ለምሳሌ እንዴትም አድርጋችሁ አሁን መሬት በሊዝ በጨረታ ወስደው ኦፍሳይት ኦንሳይት ኮንስትራክሽን ሰርተው የተወሰነች ማርጂን አስበው which is part of the speculation ማለት ነው 3 መኝታ ቤት በ1 ሚሊዮን ብር የሚያቀርቡ ይመስላችኋል? አይመስለኝም። በ2 ሚሊዮን ራሱ የሚያቀርቡ I don't know. They can under circumstances but it is going to be very rare. እና ይሄ ይሻላል ነው አሁን እነሱ የሚሉት ታርጌትድ ሰብሲዲ ስኪም አሁን ባልኳችሁ መልኩ የሚሰራው ይሄ ይሻላል ካሉ በኋላ ይሄ ግን እንግዲህ ለምንድን ነው የሚመረጠው ሲሉ የተለያዩ እንትኖች አሉት ነው የተለያዩ ጥቅሞች አሉት። አሁን እዚህ ጋር the proposed targeted subsidy scheme is deemed appropriate for Ethiopia for several reasons. በተለያዩ ምክንያቶች ለኢትዮጵያ ተገቢ ነው ተብሎ ታስቧል ይሄ targeted subsidy scheme ማለት ነው። But most importantly that it allows the government to leverage its asset land and stimulates both private sector supply and financing of housing. ከሁሉ በላይ ግን በጣም ጠቃሚ የሆነው ምንድን ነው ያመጣል ተብሎ የታሰበው ጥቅም መንግስት በመሬት ላይ ሞኖፖሊ አለው እና መንግስት ይህንን ሞኖፖሊውን ተጠቅሞ የግሉን መስክ እንዲያነቃቃበትና ቤቶችን ደግሞ መደጎም እንዲችል ያስችለዋል። ምክንያቱም ራሱን ከኮንዶሚኒየም ግንባታ በማውጣት የግሉ መስክ ቤት አቅራቢ እንዲሆን ስቲሙሌት ያደርገዋል። ስለዚህ ስራ ውስጥ እንዲገቡ ያበረታታቸዋል። ሁለተኛ ደግሞ መሬት ሸጦ ከመሬት በመሸጥ የሚያገኘውን ብር ለሌሎች ሰብሲዳይ ስለሚያደርግ ፋይናንስ ማርኬቱን ያነቃቀዋል። ስለዚህ ብዙ ገንዘብ ድጎማ የሚደረግላቸው ማለት ለምሳሌ ቤት መግዛት የሚፈልጉ ግን አቅማቸው ያልፈቀደ፣ ስለዚህ የመንግስት ድጎማ ያላቸውን ሰዎች ስለሚያገኝ የክሬዲት ማርኬቱን ያሰራዋል ነው። በዚህ ምክንያት ነው ግን አይሆንም ነው። ምክንያቱም ሰው ገቢው የደቀቀ ነው። በሀገራችን የኢንፍሌሽን ችግር አለ፣ የህገ መንግስት ችግር አለ፣ የመሬት ሊዝ አዋጅ ችግር አለ ወዘተ ወዘተ። እነዚህን ነገሮች ተደማምረው እናንተ እንደምትሉት የሚያምር ፒክቸር አያመጣም፣ የሆነ ለውጥ አያመጣም አይደለም። በተለይ በጣም አግሬሲቭሊ ላንድ ሰፕላይ ውስጥ ከተገባና ማርኬት ቤዝድ ከሆነ ምን ይሆናል መሰላችሁ? መሬቱ መጨረሻ ላይ አንደር ሰርከምስታንስስ ፖሲብሊ ነው የምላችሁ፣ ግን አይ ዳውት። ምክንያቱም ሊቭሬጅ አለው መሬት
ገብቷቸዋል። መሬት ሊቨሬጅ ስላለው በኮሞዲቲ ላርገው ስትል መንግስት ራሱ ሲያቀርብ በኮሞዲቲ ደረጃ በማቅረብና በአንቲትረስት ሎ ምናምን ኮንትሮል ካላረገው እኔ እንዲያውም መንግስት አይችዲፒ ውስጥ ይቆይ። ምክንያቱም አንቲትረስት ሎ ይሆናል ኢንአክሽን አክቹዋሊ ዊዛውት ራይቲንግ አንቲትረስት ሎ። እንግዲህ አንቲትረስት ሎ ምን ማለት ነው? ጸረ ሞኖፖሊ ማለት ነው። ጸረ ሞኖፖሊ መንግስት መሆን እንዲችል ምክንያቱም ሀብታሞች መሬት ገዝተው ይዘው ትገዛለህ ምን ታመጣለህ ብለው ብሩን ይይዙታል። ገብቷቸዋል። እንትን ነው አሁን ሪል ስቴት ይላሉ ሰዎች አይደለም ሪል ነው እንትን አይደለም ዋጋው እየጨመረ የሚሄድ ነገር ነው። ቤት ገዝተህ ከያዝከው ዝም ብለህ ያዘው ጨከን ብለህ ዋጋው ይነሳል የሚል ነገር ስላለ መንግስት ግን ከዚህ ጋር እየገባ መሬት ማቅረብ ብቻ አይደለም ቤትም የሚያቀርብ ከሆነ ብትይዝ ባትይዝ ምን ታመጣለህ የሚባለው ደረጃ ላይ ይመጣል። እሱም አልሰራ ካለ የዛን ጊዜ አርጩሜን ሳብ ታደርጋለህ። ስለዚህ ግን ሊሆን ይችላል አንደር ሰርከምስታንስስ ነገሮች በትክክል ሰሩ ብለን ገበያው ራሱ መሬቱን አውርዶ ዝቅ ሊያደርገው ይችላል፣ ስቲሙሌት ሊያደርግ ይችላል። ግን ፕሮብለም እኔ በጣም ብዙ ሌሎች ችግሮች አሉ እንዳልኳቸው። አሁን ለምሳሌ የዋጋ ግሽበት አለ በሀገራችን። ማለት ምግብ በቁጥቁጥ እያመረትን ነው። የዋጋ ላይ ነው ስትሪም ላይን ማድረግ አልቻለም እኔ እንደሚመስለኝ። በዛ ላይ በጣም ፍንዳ ላይ ነው 24% ስለሆነ ከተሜነት እንዲያውም 24% አትበሉት ማለት አዲስ አበባ ራሱ እንደኔ ግምት ነው ብላችሁ 60% ምናምን ፈርሶ እንደገና ሪቢልድ መደረግ ያለበት ነው። ስለዚህ ላይክ ነው ክሬዚ ፕራይስ ስፓይክ ነው የሚታየው የሚል ግምት አለኝ። ስለዚህ እሱን ነው የሚሉት። ግን እንደነሱ ይሄ ተመራጭ ነው ለኢትዮጵያ። ምክንያቱም መንግስት ታርጌትድ የሆነ ነገር ያደርጋል ምናምን ያቀረብኳቸውን ትችቶች ሰምታችኋል። ከዛ ደግሞ መንግስትን እንትኑን የበጀት ጫናውን ይቀንስለታል ነው። መንግስት ግን የበጀት ጫና የለበትም እኔ እስከምረዳው ነው የምላችሁ። ከበጀት ቤሳቤስቲን ሳያወጣ ነው ኮንዶሚኒየም የሚሰራው። ገባችኋል? በራሱ ፋይናንስ ነው። ልክ ነው ችግሩ ልክ አይደለም። ልክ ነው እያልኳቸው አይደለም። ለምሳሌ ቦንድ በርካሽ ወይም አስገድዶ ሲሸጥ ኢትስ አንፌር። ገብቷችኋል? ግን በገበያ ይግዛ። ራሱ ጥሩ መንግስት ከሆነ እኮ አሁን ለምሳሌ እንትን ራሱ ሬቲንግ ምናምን የሚስተካከል ከሆነና አሪፍ ከፋይ ከሆን ሰው ይመጣል። ገብቷችኋል? ስለዚህ መንግስት በገበያ ቦንድ ይግዛ፣ ቦንድ ይሽጥ። ለኮንዶሚኒየም በገበያ እንትን ሸጦ አሁን አቅሙን አሻሽሏል። ቶሎ ቶሎ ገንብቶ ቶሎ ቶሎ ያስረክብ። ገብቷችኋል? እና ፊስክል እኔ ብርድን ይፈጥርበታል አልመሰለኝም ነው። Developers and builders are incentivized to innovate, expand range of offering and move down market እና በጊዜ ሂደት ደግሞ በጣም ይቆያል። አሁን እነዚህ አልሚዎቹን አሁን እንደዚህ ለከባባድ ነው ይሄ የሚጠሯቸው ብሮች አይደሉ ለነሱ ከሚያቀርቡበት ይወጡና በጊዜ ሂደት ምክንያቱም ሳቹሬት ያደርጋል። አሁን ለምሳሌ ምንድነው አንድ መኝታ ቤት 2.6 ምናምን እያልክ ማን ይገዛሃል ነው? የሆነ ሰው ይገዛህና ቀጥ ነው የሚለው። ምክንያቱም ማርኬቱ ሳቹሬት ያደርጋል። የዛን ጊዜ ወርዶ ለዝቅተኛ መስራት ይጀምራል ምናምን ነው። ግን እኔ ምኞት ነው የሚመስለኝ። ኦፕን ማርኬት ፒፕል ካን ባይ ዋትኤቨር ሃውስ ዴይ ዋንት ኤንድ ዌር ዴይ ዋንት ኢት። አሁንም እንደዛ ነው ይችላሉ እኮ ኮንዶሚኒየም ከፈለግ መግዛት ይችላል ለማለት ላይክ ነው። the difference is ለኮንዶሚኒየም ከተመዘገብክ ካልተመዘገብክ ለምሳሌ ኮንዶሚኒየም አይወጣልህ እንጂ አንተ አቅሙ ይኑረህ እንጂ በኮኦፕሬቲቭም ትችላለህ። አቅሙ ይኑረህ ነው ላይክ ነው። ሪኳየርመንት አሁን የሚያስቀምጠው 100% ዲፖዚት አድርግ ምናምን እንትን ካላለበት በስተቀር ማለት እና ኦፕን ማርኬት አይ ገስ ኢትስ ኦልሬዲ ኦፕን ኢቭን ዶ እንዳልኳችሁ አሁን ትልቁ እነሱ እንደኔ አረዳድ ትልቁ ያልተረዱት ነገር የኢትዮጵያ ትልቁ ችግር የሀገርነት እሳቤ፣ የህገ መንግስት እሳቤ፣ ህግ አወጣጥ፣ የሊዝ አዋጁ፣ የክልል አከላለሉ ምናምን አንዱ 50% ችግር ነው። ወይንም እንበልና ላይክ ነው 50% ችግር ነው። የኢኮኖሚ ፖሊሲው ደግሞ ከዛ የተወለደው ኢኮኖሚ ፖሊሲ ደግሞ ወደ 30-35% ነው ችግር ነው። እነሱን ስትደምሯቸው 85% ችግሩ የመንግስትነት እሳቤና አሰራር ችግር ነው።
እሱ ስለሆነ ምን አስከትሏል መሰላችሁ? እሱ ፌክ የመሬት እጥረት አስከትሏል። ቢዝነስ ኦሪየንትድ ማህበረሰብ መፍጠር አልቻለም። ሶስተኛ ሰዎችን ከገቢያቸውን ከወቅቱ የገበያ ዋጋ ጋር ትርጉም ባለው መልኩ ሊያሻሽለው አልቻለም። ለቤት፣ ለትራንስፖርት፣ ለምግብ ብሎ ከፋፍሎ ሊያስቀምጠው አልቻለም። ስለዚህ ሰው ሲመጣለት ያገኘውን ደሞዝ በአብዛኛውን ለምግብና ለትራንስፖርት ነው የሚያጠፋው። ማለት እንግዲህ ትራንስፖርት ለዛው የታክሲ ትራንስፖርት ነው ብላ። ስለዚህ ኢኮኖሚው ይሄ ህገ መንግስቱ ምናምን ተስተካክሎ ገበያውን ነፃ ማድረግ አለበት። በዚህ ጋር ደግሞ የሰውን ኪስ ማስተካከል አለበት። ከምን ጋር? ወቅቱ ከሚጠይቀው ኢንትረስት ሬት፣ ወቅቱ ከሚጠይቀው የቤት ዋጋ ምናምን ጋር 1/3 የደሞዙ 1/3 ሄዶ ለምሳሌ የ2.5 ሚሊዮን ብር ቤት መግዛት እንዲያስችለው ወራዊ ክፍያውን ማስቻል አለበት። እነዚህ ነገሮች ካሟላችሁ ሰው አሁንም ይሄ ቢኖረው ነው የምላችሁ። አሁን እነዚህ ነገሮች ቢሟሉለት ዛሬውን ሄዶ የፈለገው ቤት ትገዛላችሁ አይመስላችሁ? እኔ ይመስለኛል ማለት program continues to promote saving culture linked to contractual saving schemes build credit history እነዚህ ነገሮች እንግዲህ አንስቻቸዋለሁ። በስማ አደርኩበት በ94ኛው ቪዲዮ አንስቻቸዋለሁ እና እንግዲህ ዛሬ 95ኛ ቪዲዮ እሰራለሁ ብዬ 94ኛውን በሌላ ደገምኩት ማለት ትችላላችሁ። program continues to promote saving culture linked to contractual saving schemes but build credit history እንዲህ መሰላችሁ። እኔ አንዳንዴ እነሱ አሜሪካ የሚኖሩ በአሜሪካ ጭንቅላት የኢትዮጵያን ገበያ እያሰቡት ነው የሚመስለኝ ነው የምላችሁ። ገብቷችኋል? ማለት ምንድን ነው የሚባለው? አሁን አንዳንድ ሰዎች ዝም ብሎ የሆነ ኮርስ ምናምን ይማሩና ይሰሙና መጣው ለምን የህይወት ኢንሹራንስ አትገባም ማኪያቶ ከምጠጣ ገብታችሁ ማለት እንዴት ልበላችሁ? I don't know how to say it. program continues to ሰው የኢትዮጵያ ህዝብ የመቆጠብ ባህል የለህም ልትለው የምትችለው ህዝብ አይደለም። ሰው ዲፎልት ነው። ይገርማችኋል። ሰው ሲስተም ገንዘብ አልበቃ ብሎት ነው እንጂ ቢበቃው ይቆጥብ ነበር ነው። ደካማ እኮ ነው የህዝብ አይቆጥብ ምናምን አትለውም። እንኳን ልቆጥበው ያለኝን ራሱ ቆጥቤ እያጠፋው ነው። ተቆጥቤ ነው ማጠፋው ነው እኮ ነው የሚለው። እኔ እንደምረዳው አዲስ አበባ ውስጥ ኑሩና የምታወጡትን ነገር ይዩት ራሳችሁ። ከባድ ነው። ስለዚህ አሁን እነሱ የሚያዩት ምንድነው? እኔ አሁን ይሄ ዳውን ፔመንት ሰብሲዲ will make homes more affordable for households ዳውን ፔመንት ሰብሲዲ ስታረግ ሰውን አላወቁትም። እንዳልኳችሁ በቃ ይሄ ሁለቱን መሰረታዊ ነገር ሚስ አድርገው ነው as if they are thinking እንዴት ልበላችሁ፣ መንግስቱ የአሜሪካ አይነት መንግስት እንደሆነ የኢትዮጵያ መንግስት እንደ መንግስት ነው የሚያዩት። ገብቷችኋል? ይህ እኮ መለስ ያለ ሽማግሌ ነው ለእኔ ነው የምላችሁ። እንደ መንግስት አይታወት ህዝቡንም እንደ ገቢ እንዳለው አቅም እንዳለው ግን አቀማመጥ ገንዘቡን አኗኗር አደራረግ ፋይናንሻል ሊትሬሲ ምናምን እንደሌለው አድርገው ነው የሚያዩት። እሱ አይደለም ግን ነው ፋይናንሻል ሊትሬሲ እኮ ጂኒየስ ፋይናንሻል አናሊስት መሆን የለበትም ሰውየው። ያለችውን ገንዘብ ማለት አይስከር አይደለ ማያስፈልገው ፋይናንሻል ማለት ይሄ ሰውዬ ገንዘብ አያያዝ አላወቀበትም የምትሉት እኮ ዝም ብሎ ሲያድፋፋ ምናምን ነው እንጂ ያለውን ገንዘብ ይሄኛውን ለትምህርት ቤት፣ ይሄኛውን ለልጄ ልብስ፣ ይሄኛውን ለቤት ክራይ፣ ይሄኛውን ለትራንስፖርት፣ ይሄኛው ምናምን ብሎ
ነፍስ ውጪ ነፍስ ግቢ የሚል ሰውዬ ፋይናንሻል ሊትሬሲ የለህም ብትለው ምን ትርጉማል? እኔ እንትን አይመስለኝም። ገብቷቸዋል። የማህበረሰብ ጥናት አይመስለኝም። እና እዚህ ጋር አሁን የሚያነሱትን ነገር ስታዩት ሎወር ኤልቲቪ ምንድን ነው ብዬ ትላንትና ዝም ብዬ ዘልየው ነበር። አሁን በቻትጂፒቲ ቼክ አድርገው ሎን ቱ ቫሊዩ ሬሾ ነው። ሎን ቱ ቫሊዩ ሬሾ ኢነሰንስ እነሱ ከባንኩ ኢንክሪዝ ሴቪንግ ዲፖዚት ኒው ክላይንትስ ዊል ቢ አትራክቲቭ ፎር ባንክስ። ለባንኮቹ አትራክቲቭ ለመሆን አይደለም የምናስበው። አሁን ይሄ ሰው ለባንክ አትራክቲቭ መቼ ኖሮት ነው እኮ ነው። ለባንክ አትራክቲቭ የሚሆንበት አይደለም። መጀመሪያ ሰውየው ለማገዝ ምን ልላችሁ ነው፣ ስለ ባንኮቹ ከማሰብ ሰዎቹ ማሰብ ይቀድማል። ስለ ሰዎቹ ስታስብ ባንኮቹ ደህና ይሆናሉ። ገብቷቸዋል። ስለ ባንኮቹ አስበህ ግን ስለ ሰዎቹ ልታስባቸው። ሰዎቹን ደህና ስለማድረግ አስብ። በገንዘብ ነው እላችሁ። ሰዎቹን በገንዘብ ደህና ስታደርጋቸው ባንኮቹ አውቶማቲካሊ ደህና ይሆናሉ። አሁን የሚሉት ምንድን ነው? ሰው ሲቆጥብ ብዙ ማለት እየተበረታ ቤት ሊሰጠኝ ነው እያለ ብዙ ሲቆጥብ ባንኮቹ አንደኛ ቁጠባ ያገኛሉ፣ ገንዘብ የሚያበድሩት። ሁለተኛ ደግሞ በኋላ ላይ ሰውየው ቤት ሲገዛ ቤቱንም ይዘው የቆጠበውን ዳውን ፔመንቱንም ይዘው ምናምን ትንሽ ብድር ስለሚሰጡት ነገሩ ለነሱ ሳቢ ይሆንላቸዋል ነው። ወንድም ስለ ባንኮቹ አይደለም እኮ የምናወራው። ይሄ ሰው እኮ የለውም፣ ደክሟል። ኮንዶሚኒየም የሪል ስቴት ቤት አይደለም። ኮንዶሚኒየም ተሰጥቶት ኮንዶሚኒየም ይበዛብኛል እያለ ነው። ከገበያው ከኑሮው ከሁኔታው አንጻር ኮንዶሚኒየሙን አልችለውም ማለት አልችለውም ሳይሆን እኔን ይብራብኝና እኔን ይለፈኝና ከኔ የተሻለው ሰው ይኑርበት፣ እኔ በኮንዶሚኒየሙ ብር ሄጄ መለስ ያለ ቤት ውስጥ እኖራለሁ ወዘተ ወዘተ ብሏል። እና ይህንን ሰው እንዴት ነው እንደዚህ ብለህ ፕላን በዚህ ህዝብ ላይ ማለት ጭካኔ ነው ለማለት አይደለም። በዚህ መልኩ በደቀቀ ህዝብ ላይ እንዴት የባንክ ማርኬት ሊሆን ይችላል ብለህ ትተነብያለህ? በዚህ መልኩ ደግሞ ኢንክሪዝ ዲማንድ ፎር ሞርጌጅ ፕሮዳክትስ ፍሮም ባንክስ ዊል ግሮ ሃውሲንግ ፋይናንስ ማርኬት። በዚህ መልኩ ደግሞ ሰው ብዙ ብር እያጠራቀመ ከባንክ ብድር ለመበደር በጣም ፈላጊ በሚሆንበት ጊዜ የሃውሲንግ ማርኬቱ ለምሳሌ ፋይናንስ የማድረጉ ነገር ያድጋል። ዊች ሚንስ ለምሳሌ ሊያበድር ይችላል ለሪል ስቴቶቹ ራሳቸው እንዲገነቡ ማለት ነው። ስለዚህ ነገሩ ይፋፋል። እኔ እንዴት በማን ላይ ነው የምታቅዱት? ነው ሰውየው የለም እኮ በሀገሪቱ ውስጥ ህዝቡ አዲስ አበባ ነው እንግዲህ ትንሽ ነፍስ ያለው አይደለም። ከኢትዮጵያ አንጻር አይታችኋል። በጀት በትምህርት የሚያጠፉት ምናምን በየክልሉ በምኑ አይተናል። ለተማሪ በአመት 1,000 ብር ምናምን ነው የሚያጠፉት። የሉም እኮ ክልሎቹ በተማሪ 1,000 ብር 2,000 ብር ምናምን በአመት የሚያጠፉት አቨሬጅ ሲሰራ ማለት ነው ከክልላቸው አቅም አንጻር ወዘተ። እና ሰው የለም። እነሱ ሰው በሌለበት አውድ ውስጥ አንተ እንዴት ነው እንደዚህ አይነት ፕላን የምታወጣው? ስለዚህ አሁን ምን ልላችሁ ነው፣ ታርጌትድ ሰብሲዲ ስኪም የሚለው በፍጹም ላይክ ነው። እንዴት ልበላችሁ ማለት የነሱ ራሳቸው ገዳዳ ቀስት ነው ዞሮ እንደዚህ ራሳቸውን ሊመታቸው ይችላል። ነቴን ነው የምላቸው። ሶ ዊርድ። በፍጹም ህብረተሰቡን አላወቁትም፣ መንግስቱን አላወቁትም። እዚህ ሀገር ያለውን የመንግስት አስተሳሰብ፣ አሰራር፣ አደራረግ፣ ህብረተሰቡ ያለበትን የኢኮኖሚ ጫናና ድካም ከግምት ውስጥ አላስገቡ። they are just blurting እና እንደዛ ስላደረጉ እኔ የሚሰራ አይመስለኝም ታርጌት። ከዛ ግን እንደዚህ ካሉ በኋላ ስለ ራሳቸው ካሉ በኋላ then ምን ይላሉ? it's unavoidable that there may be negative outcomes from the program። ነገር ግን ከዚህ አሁን ይሄ ታርጌትድ ሰብሲዲ ስኪም ካልነ ውስጥ መጥፎ አሉታዊ የሆነ ውጤት ሊኖር የመቻሉ ጉዳይ በፍጹም ሊቀር የማይችል ነው።
እና እሱንም ከግምት ውስጥ አስገቡ ነው። አሁን እንዳልኳችሁ መክረው በዚህ ሀሳብ መንግስት ሮጦ በኋላ ላይ አይ ዝም ብዬ በኮንዶሚኒየም ብቀጥልበት ይሻለኛል የእናንተ ምክር ወንዝ አላሻገርም እንዳይላቸው ስለፈሩ ሊሆን ይችላል ምናልባት፣ ወይንም ደግሞ ናቹራል ነው ላይክ ነው ዋቸው ኳሊቲ የነገሩን ሁለቱንም ገጽታ ለማስቀመጥ ፈልገው ይሆናል። አሉታዊ ውጤት ሊኖረው የመቻሉ ጉዳይ በፍጹም የማይቀር ነው። this should be preempted as much as possible። እንግዲህ እንደዛ በመሆኑ እነዚህን አሉታዊ ተጽዕኖዎች አስቀድሞ መከላከል ያስፈልጋል ነው። potential that only middle income households will be able to afford bank loans ያልነው እኮ ነው። አሁን ያልነውን ነው የሚደግሙት እና ምንድን ነው ማለት ምን ሊሆን ይችላል ነው የባንክ ብድር የሚችሉት ሚድል ኢንካም መካከለኛ ገቢ ያሉት ሊሆኑ ብቻ ይችላል። እኔ መካከለኛ ገቢ ያሉትን ብቻ አይደለም ራሳቸው ትልቆቹም የማይችሉበት ሁኔታ ነው ያለው። ስለ 9,000 እንግዲህ የሚከፈለው በኢትዮጵያ አሁን በደሞዝ እንትን የመጨረሻው ከፍተኛው ሰው ነው እጁ ላይ የሚደርሰው 24,000 ብር ነው። 24,000 ብር ለ3 ታካፍሉት 8,000 ብር ነው። በ8,000 ብር የ20 ዓመት ብድር በ14% ሊበደር የሚችለው 640,000 ምናምን ብር ነው። እሱ 640,000 ብር ብቻ መበደር የሚችል ከሆነ እንግዲህ ከሱ በታች ያሉት ምን ሊበደሩ እንደሚችሉ አስቡ። በ640,000 ብርስ ምን አይነት ቤት ነው የሚገኘው? የመሬት ዋጋ የገባበት ገብቷቸዋል። ስለዚህ አይ ቲንክ ይሄን ነገር እዚህ ጋር ላቁመውና እንደዚህ ላድርግ። በሚቀጥለው ቪዲዮ እንደገና ልጀምረውና ልቀጥልበት። ስለሰማችሁኝ አመሰግናለሁ። ቢኮዝ ታይም ኮንሽስ ሆኜ ፖይንቶቹን ላላደማቸው ችለ ይሆናል ፕሮባብሊ። ስለዚህ በዛ በሚቀጥለው እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም